አራባቴ ልጅ አይደለው እንዴ ያረቀልኝ የበረሃው መርከብ በሚል ቅጽል ስም ያለው እንስሳ ዳክዬ እኔ ልጨነቅልሽ ጥርስ የላትም ብለናል ታዲያ ምንድነው እንዴት ይገጥማል I don't know ገንፎ ምን ተደረገ ነው የሚባለው ይቦካል ወደዛሉ ሰላም ፍቅር ጤና ለዓለም ሁሉ ይድረስ አብረን እንኖር አብረን እንግረም አቦ ማንንም አይቀነስ ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው ማን ይቀነስ አሁን ጀምሯል ዳዊት አባተ እባላለሁ መልካም ቆይታ እናደርጋለን መልካም ጊዜ አይ የእናንተ ነገር Thank you ናቲ እዲ ኑ እስኪ ኑ ናስከበር እንቱ ልጆቼ እግዚአብሔር ያሳድጋችሁ እግዚአብሔር ለቁም ነገር ያብቃችሁ አመሰግናለሁ ናኦሌ አመሰግናለሁ ናቲያ አመሰግናለሁ ዜድ በፂ እኔ እኮ በጠዋት ቤት ስትመጣ አልገባኝም ነበር ዛሬ እንዴት ጠየቀች በረጅም ግን የመጣችውና ዛሬ እንዴት ልጠይቀም መጣች ብያለሁ ለካ ሸፍት አስባችሁ ቴንክ ዩ እግዚአብሔር ያሳድጋችሁ አሜን እግዚአብሔር ያሳድገ ቴንክ ዩ የልጆቼ እናት እድሜ ጤና ይስጥሽ ሳሪዬ እግዚአብሔር እድሜ ጤና ይስጥሽ እስኪ አንድ ነገር ወዳቸዋለሁ በላቸው 1 2 3 ወደዛሉ ምናምን ወድሻለን እሺ ምንድነው ማረጋው እነሱ ናቸው የሚወዳደሩት በጣም ጨንቆኛል ምናገረው ነገር አላቀውምና ያላሰብኩት ነገር ነው በህይወቴ ማልቀስ አልወድም እንደ ወንድ መኖር ነው ፈልገው ለዛ ነው እንጂ ብዙ የሚያስለቅሱ ነገሮች ናቸው ምክንያቱም እዚህ ቤተሰብ ውስጥ ብዙ ነገር ነው ማየው ብዙ ነገር ነው ይሄ ቤተሰብ ለኔ ልጆቼ ማለት ለኔም እንደሆኑ እኔና ፈጣሪ ስለምናቀው ተውት ወዳቸዋለሁ እግዚአብሔር ይጠብቃችሁ እሺ እንተዋወቅ እስኪ ከኔ ጋር ሳይሆን ከተመልካቾቼ ጋር እንተዋወቅ ማን ልበል ስሜ ቅዱስ ዳዊት ይባላል ከየት መጣ ስንተኛ ክፍል ተማሪ ነህ ከኳስ ሜዳ ስንተኛ ክፍል ተማሪ ነህ 7 ናኦል ታከለ እባላለሁ 8ኛ ክፍል ተማሪ ነኝ ከመድኃኔዓለም ጳውሎስ ነው የመጣሁት መድኃኔዓለም ጳውሎስ
ልበል? ስሜ አሜን ስሜ አሜን ዳዊት ይባላል። ሰፈር የለኝም። ከአበበ ቢቂላ ነው የመጣሁት። የሁለተኛ ክፍል ተማሪ ነኝ። ስሜ ሊያዳይት ይባላል። ከኳስ ሜዳ ነው የመጣሁት። የሰባተኛ ክፍል ተማሪ ነኝ። ስሜ በጸሎት ኃይለ ገብርኤል ይባላል። የመጣሁት ከሩፋኤል ነው። 11ኛ ክፍል ተማሪ ነኝ። ደራሽ እንዴ? ስሜ ናትናኤል ብርሃኑ ይባላል። የመጣሁት ከቀራኒዮ ነው። ከቀራኒዮ ነው። ስራ የለህም? ስራ አለኝ። የሪል ስቴት ሽያጭ አማካሪ። እና ሪል ስቴቱ ምን ነው ዘነጋው? ባንበላ ፍራንኩን ባናው። ዮዲት ግዛው እባላለሁ። የመጣሁት ከአበበ ቢቂላ ነው። ከኳስ ሜዳ የግል ሰራተኛ ነኝ። እሺ እንግዶቼ፣ ዛሬ አሁን ያለንበት ማን ይቀነስ ፕሮግራም ነው። አባይ ቴሌቪዥን ላይ ማን ይቀነስ የዙር ጥያቄዎች አሉት። ጊዜም ጥያቄ የምንጀምረው ከአንድ ቁጥር ነው። አንድ ቁጥር ላይ ደግሞ ቅዱስ ይገኛል። ከቅዱስ ጥያቄ ጀምረን አንዱ ጥያቄ 200 ብር ያሸልማል ቅዱስ ከመለሰ። ግን ይሄ 200 ብር ወደ ባንካችሁ ገቢ የሚሆነው ከጎኑ ያለው ናኦል ባንክ ካለ ብቻ ነው። ገብቷችኋል? ከጎኑ ያለው ናኦል ባንክ ካላለ የቅዱስ መመለስ ትርጉም የለውም ማለት ነው። ይሄ ለሁላችሁም ይሰራል። ለቅዱስ ናኦል፣ ለናኦል አሜን፣ ለአሜን ሊያት፣ ለሊያት በጸሎት፣ ለበጸሎት ናቲ፣ ለናቲ የወዲት፣ ለወዲት ቅዱስ ባንክ የማለት ግዴታ አለባችሁ ማለት ነው። የለፈይ መብታችሁ በሕግ የተጠበቀ ነው። በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አለን። አንድ ሰው ሲቀነስ 10 ሰከንድ አብረው ይቀነሳል። የስክሪን ጥያቄ ሲኖረን እዛ ያያችሁ ትመልሳላችሁ። መልካም እድል ይሁንላችሁ። መልካም ጊዜ። እሺ ያው ዛሬ የአባቶች ቀን ነው። መልካም የአባቶች ቀን። እኔ እንደተባልኩት ሁላችሁም የአባቶች በልጆቻችሁ የምትደሰቱ መልካም የአባቶች ቀን ይሁንላችሁ። በድጋሚ ስለመጣችሁ ከልብ አመሰግናለሁ። እሺ ቅዱስ ጥያቄ ልጀምር ነው። ዝግጁ ነህ? ቅዱስ በአንድ ጊዜ የእግር ኳስ ጨዋታ ስንት ግብ ጠባቂ ይኖራል ሜዳ ላይ? በአንድ ጊዜ እግር ኳስ ጨዋታ ሜዳ ላይ ስንት ግብ ጠባቂ ወይም በረኛ ይኖራል? 2 በትክክል ተመልሷል። ባንክ ብሏል ናኦል። የበቅሎ እናት ማን ትባላለች? የበቅሎ እናት ይለፈኝ። የበቅሎ እናት ትሞክራለህ? በቅሎ እናት ይላል። እሺ በጸሎት ፈረስ ነው። በትክክል ተመልሷል። ባንክ ብላለች ዮዲት። ማይክሮፎን ለሰዎች ስልክ ለመደወል ምን ያህል ደቂቃ ይወስዳል? ማይክሮፎን ስልክ አይደውልም። ምንድን ነው? ማይክሮፎን መደወያ ሳይሆን ድምፅ ማጉያ ነው። ቅዱስ ባንክ ብሏል። ቅዱስ አንድ ጠመኔ ታውቃለህ? እንዴት ተማሪ አይደለ እንዴ? ጠመኔ ምንድን ነው? ጠመኔ ምንድን ነው? ቾክ። ጎበዝ፣ ቾክ ነው ጠመኔ። በጠመኔ ነበር ቋ ማረድ። አንድ ጠመኔ ስንት ብላክቦርድ ያጠፋል? ጠመኔ ብላክቦርድ ያጠፋል። ጮክ ብል እናውራ። ጠመኔ ብላክቦርድ አያጠፋም። ምን ያደርጋል? ይጽፋል። በትክክል ተመልሷል። ባንክ ብለዋል ናኦል። የውሃ ቀለም ምን አይነት ነው? ቀለም የለው። ውሃ ቀለም የለው። ባንክ ብለዋል አሜን። አንድ ወይም የአንድ ወፍ ጥርስ ስንት ነው? የአንድ የወፍ ጥርስ ወፍ ጥርስ የላት። በትክክል ተመልሷል። ለምንድን ነው አሁን ለምሳሌ አንተ ጥርስ ሲወልቅ ምንድን ነው የምታደርገው? ጥርስ ሲወልቅ ወፌ ብዬ ወረወራለሁ። ወዴት? ወደ ጣሪያ። ምንድን ነው የምትላት ወፏን? ወፌ ያንቺን ጥርስ ለኔ፣ የኔን ጥርስ ላንቺ። እሺ ያንቺን ጥርስ ለኔ አልካት። ጥርስ የላትም ብለናል። ታዲያ ምንድን ነው? እንዴት ይገጥማል? ብራቮ አሜን። ወፍ ጥርስ የላትም። ሊያት አንገተ መቃ ማለት ምን ማለት ነው? አንገተ መቃ። እቺ ልጅ አንገተ መቃ ናት ከተባለ ምን ለማለት ተፈልጎ ነው?
ምን ነው አንተ ነው እንዴ? ሰዓት አንገተ መቃ አንገት ምን ጮክ በይ። አንገተ ረጅም ነው። በትክክል ተመልሷል። ባንክ ብላለች። በጸሎት ከኤ እስከ ዜድ ያሉት ፊደላቶች አሉ። ብዛታቸው እንት ነው ቁጥራቸው 26 ትክክል ተመልሷል። ናቲ የቲማቲም እህል የት አካባቢ ይመረታል? ኢትዮጵያ ውስጥ ብቻ ነው እንጂ ቲማቲም እህል አይደል? ጎበዝ። ምንድነው? ፍሩት ነው ወይም አትክልት ነው? ባንክ ብሏል። ቅዱስ ያንተ እናት ላንተ ምን ናት? እናቴ። እቺ ጥያቄ ምን ነበር መጠየቅ የነበረበት? ሰዓታችሁ አልቋል። የመጀመሪያው ዙር እዚህ ጋር ተጠናቋል። ወደ ሁለተኛው ዙር ልንሻገር ነው። በዚህ በመጀመሪያው ዙር ውድድራችሁ 10 ጥያቄ መልሳችሁ 2000 ብር አግኝታችኋል። 2000 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ ምላሽ ቅዱስ ዳዊት ነበር። ይህ ማለት ቁጥር ስቀንሱ አንድ ቁጥርን ወይም ቅዱስን መቀነስ አይቻልም። ቅዱስ ከኛ ጋር ይቆያል። ቅዱስ የፈለከውን ቁጥር የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። ጉድ ሊታይ ነው ዛሬ። ጉድ ሊታይ ነው። ውድ የአባይ ቴሌቪዥን ተመልካቾች እንዲሁም የማን ይቀነስ ቤተሰቦች ለአባቶች ቀን እንኳን በሰላም በጤና አደረሳችሁ ይላል ዳዊት አባተ ራሱ። እኩል ነው የምታወጡት ስላችሁ። እሺ ቅዱስ አዘጋጀ። እሺ እኩል ነው የምታወጡት። እንደዚህ መሽቀዳደም የለም፣ መተያየት የለም፣ መኮራረጃ አይቻልም። 1 2 ያዙት፣ 3 አውጡት። 6 ናቲ ምን አረጋችሁ? ዋናው መላሽ ይላል። አንተ አጎትን ትቀንሳለህ። የመጀመሪያ ዙር ተቀናሽ ናቲ ተቀናሽ ተደርጓል። እኔ አልጠበቅኩም። ናቲ መቆየት ቆይ ዘውን እኔ ናቲ ተቀናሽ መደረግ አልነበረበትም በእኔ አስተያየት። ናቲ ስለመጣ ከልብ አመሰግናለሁ። እባክህ እንተዋወቅ፣ እስኪ በደንብ እንተዋወቅ። ማን ነው ናቲ? ኦኬ፣ ስሜ ናትናኤል ብርሃኑ ይባላል። በስራ ዘርፌ በሪል ስቴት የሽያጭ አማካሪነት ነው የምሰራው ለድሪም ቢልደርስ የሚባል ሪል ስቴት። ምን ድሪም ቢልደርስ? በጣም አሪፍ። የተሻለ ህይወት በማሳደድ ያው የሚሰራ ሰው ስለሆነ ያው ማጆሪቲው ከሪል ስቴት ሽያጭ አማካሪው አንጻር በደንብ ይሸጣል። ያው በደንብ ከነሱ ሳይድ በጣም ትልቅ ኤፈርት ስላለ ማለት ነው። አልበዛም? ግን ሪል ስቴት ከተማው ላይ አልበዛም? በጣም ስለ እንትኑን ፉክክሩን እንትና ይልባችሁ? በጣም ፉክክር በደንብ አለ። ግን ያው ሶሻል ሚዲያ ላይ ሁሉም ስለሚታወቅ ሳይሆን ያው በደንብ ጠንክሮ የሚሰራው ሪል ስቴትም ራሱ የቻለ አለ። ዝም ብሎ ማስታወቂያ ላይ ብቻ ፎከስ የሚያደርጉም አሉ። ግን ኢትዮጵያ ውስጥም ገና ነው ሪል ስቴት ገና አልተነካም። ይሄ እንደዚህም ተሰርቶ ገና አልተነካም። አለቀ እኮ ቦታው ሰርተውበት አይ ገና አልተነካም። ያው ብዙ ጊዜ ማስታወቂያ ላይ ያለውን ብቻ ነው እንጂ የምናየው። ያው መሬት ላይ ወርዶ የሚሰሩት ሪል ስቴቶች በጣት የሚቆጠሩ ናቸው ማለት ይቻላል። የሚገርም ነው። እሺ ናቲ፣ የምታመሰግነው አካል ካለ እንዲሁም የምታስተላልፈው መልእክት ካለ ደሉ ልስጥህ ሳትወርድ። ኦኬ፣ ማመስገን የምፈልገው ዴቭን ነው። ያው ዴቭ በቤተሰባችን ውስጥ ያው ሰብሳቢ የሆነ አካል ነው። ያላልኩትን ነገር ነው እስካሁን ድረስ ያው ማመስገን እንፈልጋለው። እስከዛሬ ብሎኝ አያውቅም። በነገራችን ላይ እስከዛሬ 15 ዓመት ሆነ ናቲ ሳቀው። እስከዛሬ ብሎኝ አያውቅም። ያው እስካሁን ድረስ ስላልኩትም አሁን ማለት እፈልጋለሁ። ያው ቤተሰባችን በደንብ የሚሰበስብ አካል ነው። ዴቭም እንዳለው እስካሁን ድረስ ባለለም ያው እሱን ቴንኪው ማለት እፈልጋለሁ። ከዛ ውጪ ያው ምንም ነገር እንዴ እናት አለ አባት አለ፣ ኧረ ተው እግዚአብሔር አለ፣ ኧረ ተው። ኦኬ እሺ፣ ያው ቤተሰቦቼ ማመስገን እፈልጋለሁ። እናቴን አምሳለ ሲሳይ፣ አባቴን ደግሞ ብርሃኑ ከበደ
ያ ብዙ ነገሮችን አሳልፈው ብዙ ስትራግላችሁን አሳልፈው እኔ ለዚህ ደረጃ አብቅተውኛልና እነሱ ማመስገን ፈልጋለሁ። ከዛ በተጨማሪ ፈጣሪ ያው ከሁሉም ነገር በላይ ማንኛውም ነገር ስንሰራ እሱ ካለሱ ሰፖርት ምንም የሚሳካ ነገር የለምና ፈጣሪ ማመስገን ፈልጋለሁ። በስተመጨረሻው በድጋሚ ዴቭንም ማመስገን ፈልጋለሁ። በክብር ሸኙልኝ። በክብር ሸኙ። በቃርግኝ ወደ ሁለተኛው ዙር ውድድራችን ተመልሰናል። በመጀመሪያው ዙር ናቲን ተቀናሽ አድርገናል። ሰዓታችን ደግሞ ያለቀው ቅዱስ መልሶ ናኦል ባንክ ብሎ ነበር ያለቀው። ስለዚህ ከናኦል ነው ጥያቄ የምንጀምረው። ናኦል ዝግጁ ነህ? ናኦል የአባቶች ቀን በአመቱ ውስጥ ስንት ጊዜ ይከበራል? አንድ ጊዜ። በትክክል ተመልሶ ባንክ ብሏል። አሜን አሜን። ባንክ ብሏል። አሜን። በቅርጫት ኳስ ጨዋታ ቅርጫት ኳስ ታውቃለህ? አዎ። ምንድነው ቅርጫት ኳስ? ኳስ ምንድነው የሚባለው በእንግሊዘኛ? ቅርጫት ኳስ ባስኬት። ጎበዝ። እሺ፣ በቅርጫት ኳስ ጨዋታ ስንት ግብ ጠባቂ አለ ወይም በረኛ አለ? በረኛ የለም። በትክክል ተመልሷል። በረኛ ነው። እሺ ሊያት፣ አሁን አንድ ሙዚቃ ከፍትልሻለሁ። የዚህን ሙዚቃ ኢንትሮን ትነግሩኛል ወይም ዘፈኑን አብረሽ መግቢያውን ትነግሪኛለሽ እያልሽው ዜማውን ትሰሚና በፂ ፍሬው ያማረ እንዲበዛለት። እሺ ባንክ ብሏል። ቅዱስ አምቡላ ከየትኛው ባህላዊ መጠጥ የሚገኝ ነው? አምቡላ። አሁን ለምሳሌ ጠላ አለ፣ አረቄ አለ። አምቡላ የምን ተረፈ ምርት ነው? ባጭር አማርኛ። ኧረ አባቴ ልጅ አይደለሁ እንዴ? ያረቀልኝ ኧረ አባቴ ለልጅ አይጠየቅም አላለም? አላስፎገረኝም። አምቡላ ከምንድን ነው የሚገኘው? ከጠላ አይደለም። ይለፈኝ። ካረቄ አይደለም፣ ከጠጅ ነው። በትክክል ተመልሷል። ባንክ ዮዲት ባንክ ብላለች። አይ ቅዱስ ዮዲት፣ ይሄን አባባል ትጨርሽልኛለሽ። ላም ባልዋለበት ኩበት ለቀማ። በትክክል ተመልሷል። ባንክ ብሏል። ቅዱስ አሁን በምስሉ ላይ ወይም በዚህ በቪዲዮ ላይ የምትመለከተው እንስሳ ምን ይባላል? የዱር እንስሳ ነው። ተረጋጉ። ጦጣ። ማን አልክ? ጦጣ አይደለም። ጭላዳም አይደለም። ይለፈኝ። ፂም አለው፣ ነጭ ፂም። አላያችሁትም? ባለፈው እንኳን እዛ 40 ምንጭ ጫካ ውስጥ ስንሄድ ሊያት ሰዓት የለም። ጉሬዛ ነው። በትክክል ተመልሷል። እሺ የድመት ክንፍ ስንት ነው? የለውም። ድመት ክንፍ የለውም። ባንክ ወላላ ቤት። እሺ አሜን። የአይጥ ቀንዷ ቀለሙ ምን አይነት ነው? አይጥ ቀንድ የላትም። ምንድን ነው ያላት? እሺ በትክክል ተመልሷል። አይጥ ቀንድ የላትም። ባንክ ብላለች ሊያት። ሰዓታችሁ አልቋል። ሁለተኛው ዙር እዚህ ጋር ተጠናቋል። ወደ ሶስተኛው ዙር ውድድራችን እንሻገራለን። በዚህ በሁለተኛው ዙር ውድድራችሁ 8 ጥያቄ መልሳችሁ 1600 ብር አግኝታችኋል። ከቅድሙ 2000 ብር ጋር 3600 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ዮዲት ነበረች። ይህ ማለት 7 ቁጥር ዮዲትን መቀነስ አይቻልም። ዮዲት የፈለግሽውን ሰው ማባረር ትችላለሽ። ማን ይቀነስ? ቁጥር አዘጋጁልኝ። 1 2 3 አውጡት። 5 4 4 4 2 2 2 ናኦል የሁለተኛ ዙር ተቀናሽ ናኦል ተቀናሽ ተደርጓል። ከልብ አመሰግናለሁ ናኦል ስለመጣ። እባክህ ናኦል እንተዋወቅ።
ናኡል ታከለ እባላለሁ። 8ኛ ክፍል ተማሪ ነው። ማመስገን የምፈልገው ደግሞ እናቴና አባቴ ነው። ከቅዱስ ጋር ምን ያህል እድሜ የሆናችሁ ስትተዋወቁ? ህፃን እያለን ነው የተዋወቅነው። ምን ያህል እድሜ እያላችሁ? ኬጂ ላይ? አዎ። እዛ ኢትዮጵያን ስትማሩ? አዎ። ቅዱስ ምን አይነት ልጅ ነው? ምርጥ ልጅ ነው። እንዴት ምርጥ ማለት? ምርጥ ማለት አሁን ምንድነው? እቃ ነው ምርጥ እቃ የሚባለው? ምን አይነት ልጅ ነው? የዋህ ነው፣ ጥሩ ልጅ ነው። የዋህ ነው፣ ጥሩ ልጅ ነው። የዋህማ ነው። እንዴት ትገልጸዋለህ? ከየዋህና ከጥሩነት ውጪ? ከየዋህና ከጥሩነት ውጪ? ቤስት ፍሬንድ ነው። ምርጥ ልጅ ነው፣ ጥሩ ልጅ ነው። እሺ አባቴ፣ ሌላ ማመስገን የምትፈልጉ አካል ካለ ወይ ደግሞ መልእክት ካለ? እናቴን ማመስገን እፈልጋለሁ፣ ወይዘሮ ማሚቱ ቢኮሊና፣ ሁለተኛ ደግሞ አባቴን ማመስገን እፈልጋለሁ። ታከለ ጨመዳ እንኳን ለአባቶች ቀን አደረሰ። እስኪ አባትን አመስግን። እስኪ አባትን። እሺ አመሰግናለሁ። እንኳን የአባቶች ቀን አደረሰ አባቴ በል እስኪ። እንኳን ለአባቶች ቀን አደረሰ አባቴ። መልካም ጊዜ ይሁንልህ። በጭብጨባ ሸኙልኝ፣ በጭብጨባ እመች። እሺ አሁን ወደ ሶስተኛው ዙር ውድድራችን ተሻግረናል። በሁለተኛው ዙር ተቀናሽ ያደረግነው ናኦልን ነበረ። ሰዓታችን ያለቀው ደግሞ ሊያት ባንክ ብላ ነው አይደለ? ሊያት ካንቺ ነው የምጠይቀው የምጀምረው። ዝግጁ ነሽ ሊያት? የመርከብ ሀዲድ ስንት ሜትር ነው? የመርከብ ሀዲድ ስንት ሜትር ነው ስፋቱ? መርከብ ሀዲድ መርከብ እኮ እንትን ላይ ነው። ጮክ ባይሰማም እኮ መርከብ ውሃ ላይ ነው የሚሄደው አይደል? እንጂ ሀዲድ ላይ አይደለም። ሀዲድ ነው። እሺ በጸሎት አንድ ሰው በቀኝ ደረቱ ስንት ልብ አለው? አንድ ሰው ወይም አንቺ በቀኝ ደረትሽ ስንት ልብ አለሽ? ልብ በቀኝ አይደለም በግራ ነው። ጎበዝ። በጸሎት አንዴ ለበጸሎት ልብ በግራ ደረታችን ነው የሚገኘው። ባንክ ብላለች ዮዲት 1 ኪሎ ግራም ስንት ግራም ነው? 1 ኪሎ ግራም ስንት ግራም ነው? 1000 ግራም። በትክክል 1000 ነው። በትክክል ተመልሷል። ቅዱስ ገንፎ ታውቃለህ? ትወዳለህ? ያን ያለ እሺ። ገንፎ ምን ላይ የሚጋገር ምግብ ነው? ገንፎ ገንፎ ምን ላይ የሚጋገር ምግብ ነው? በመጥበሻ የሚጋገር አይደለም። አይጋገርም። ምን ይደረጋል? ምን ይደረጋል? እኔ እንጃ ግን አይጋገርም። ልክ እኮ ነው። ገንፎ የሚጋገር ነገር አይደለም። ግን ምንድን ነው የሚደረገው? ይሰራል። ገንፎ ምን ተደረገ ነው የሚባለው? ይገነፋል ነው የሚባለው። ይቦካል። እሺ በአሚን ነው የሚያዘው። ሊያት ቦርድ ላይ የሚጻፍ ነገር ጽሁፍ ከተባለ ወረቀት ላይ የሚጻፍ ነገር ምንድን ነው የሚባለው? ጽሁፍ። በትክክል ተመልሶ ባንክ ብላለች። በጸሎት ከኢትዮጵያ ሰንደቅ ዓላማ አረንጓዴው ቀለም ምንን ይወክላል? ልምላሜ። በትክክል ተመልሷል። ዮዲት ለቅቤ ተነጠረ ካልን ለጥጥ ምን እንላለን? ተፈተለ። በትክክል ተመልሷል። ተባዘተ ወይም ደግሞ ተፈተለም ይባላል። በትክክል ተመልሷል። ቅዱስ ባንክ ብሏል። ቅዱስ አሁን በፎቶ ላይ የምትመለከተው ባህላዊ የትንፋሽ የሙዚቃ መሳሪያ ምን ይባላል? ጥሩምባ አይደለም። ተረጋጋ። በብዛት ቤተክርስቲያን አካባቢ እናገኘዋለን። ቶሎ በል። ይደፋኝ። መለከት ነው። በትክክል ተመልሷል። ዮዲት ባንክ ብላለች። መለከት ነው። ዮዲት ሰዓታችሁ
ሰዓታችሁ አልቋል። አሁን ወደ አራተኛው ዙር ውድድር ልንሻገር ነው። በዚህ በሶስተኛው ዙር ውድድራችሁ 8 ጥያቄ መልሳችሁ 1600 ብር አግኝታችኋል። ከቅድሙ 3600 ብር ጋር 5200 ብር ወደ ባንካችሁ ገቢ ሆኖላችኋል። አልተቻሉም፣ ሸቀሉ። ማን ነው ብሩ የሚወስደው? እሺ፣ የዚህ ዙር ጠንካራ መላሽ ደግሞ በጸሎት ነበረች። ይህ ማለት በጸሎት መቀነስ አይቻልም። በዚህ የፈለግሽውን ሰው የመቀነስ ሙሉ ስልጣን ተሰጥቶሻል። ማን ይቀነስ? ቁጥር አዘጋጁልኝ። በድጋሚ ለሁላችሁም በኢትዮጵያ እንዲሁም በመላው ዓለም ያላችሁ ውድ አባቶች እድሜ ጤና ይስጣችሁ፣ ዓመት ዓመት ያደርሳችሁ፣ መልካም የአባቶች ቀን ይሁንላችሁ። 1 2 3 አውጡት። አቤት! አንድ ቁጥር ሴቶቹ ቀነሱት። ይሁን ወንዶቹ በጸሎትና የወዲትን ቀንሷት። ወንዶቹ ግን አም ሶሪ ቃሚን ብቻ ቀረ ወንድ። የሶስተኛ ዙር ተቀናሽ አንድ ቁጥር ቅዱስ ዳዊት ተቀናሽ ተደርጓል። ቅዱስ ስለመጣ ከልብ እናመሰግናለን። እባክህ እስኪ ቅዱስ ማን ነው? በደንብ እንተዋወቀው። ቅዱስ እባላለሁ። ከኳስ ሜዳ ነው የመጣው። ጦት እሺ። እና ማመስገን የምፈልገው አባቴና እናቴን ነው። ስም የላቸውም እንዴ? አባቴ ዳዳቴን ይባላል እንዴ? ይባላል። ስም የላቸውም? አላቸው። ዳዊት አባትና ሳራ ሲሳይ ይባላሉ። እና አባቴ በጣም ብዙ ነገር አድርጎልኛል። እሱን ማመስገን ፈልገው። ምን ነገር አደረገ? ምንም ያደረገ ነገር የለም። እሺ በቃ ሌላስ ማስተላለፍ የምትፈልገው መልእክት? ማስተላለፍ የምፈልገው መልእክት አለ። ትምህርት ቤት ጓደኞችን ማመስገን አትፈልግም? ጓደኞች የሉ? ትምህርት ቤት አለ። እስኪ አመስግናቸው። መልእክት አስተላልፍላቸው ለጓደኞች። የትምህርት ቤት አስተማሪዎች አሉ መመስገን ያለባቸው። አስተማሪዎችና ጓደኞቼ አመሰግናለሁ። እዚያ ያበቃችሁ እነሱ ናቸው አስተማሪዎቼ። የት ነው የምትማረው? ፌዝ አካዳሚ። ፌዝ አካዳሚ እስቲ ክፍል 7 በጣም አሪፍ። ሌላ ምንም የለም መልእክት? በቃ እሺ፣ በክብር ሸኝልህ። ይመችሽ ብሩ። እንግዲህ አሁን ወደ አራተኛው ዙር ተመልሰናል። በሶስተኛው ዙር ተቀናሽ የተደረገው ቅዱስ ነበረ። ሰዓታችን ያለቀው ደግሞ ዮዲት ባንክ ብላ ነው። ስለዚህ ከዮዲት ነው ጥያቄ የምንጀምረው። ዮዲት እርግጠኛ ነሽ? ዝግጁ ነሽ? ዝግጁ። እርግጠኛ ነሽ? ዮዲት 1 ሲደመር 0 ስንት ነው? 1 ነው። 1 ነው። በትክክል ተመልሷል። ባንክ። አሜን። የአንድ ሰው ቁመት በምን ይለካል? በሜትር። በሜትር ባንክ። አዎ። ሊያት ብዕር ከምን የሚሰራ ወረቀት ነው? ብዕር እኮ ቀለም። ብዕር ምንድን ነው? አይደለም። አሻሽው እስኪ። ልክ እኮ ነሽ። እሺ ብዕር ወረቀት ነው አይደለም? አይደለም። በቃ ብዕር ወረቀት አይደለም። ብዕር መጻፊያ ነው። ባንክ ብላለች። በጸሎት የበረሃው መርከብ በሚል ቅጽል ስም ያለው እንስሳ ማን ነው? የበረሃው መርከብ እየተባለ የሚጠራው የበረሃ መርከብ ነው የሚሉት። ዳክዬ። የበረሃው መርከብ ግመል ነው። በትክክል ተመልሷል። አሜን። አቤት። ደህና ነህ? ደህና። የሸረሪት ቤት ምን ይባላል? የሸረሪት ቤት ምን ላይ ነው የምትኖረው? ሸረሪት ታውቃለህ? ምን ላይ ነው የምትኖረው ሸረሪት? ድር ላይ። ድር ነው። በትክክል ተመልሷል። ብራቮ! አሜን፣ ብራቮ! አሜን። አመላለሱ ራሱ ድር ላይ። እሺ ሊያት፣ ሰማይ ጠቀስ ማለት ምን ማለት ነው? ሰማይ ጠቀስ ሲባል ምን ለማለት ተፈልጎ ነው? ሰዓት ረጅም ነው። ሰማይ ጠቀስ ማለት ረጅም ለማለት ተፈልጎ ነው። ባንክ ብሏል። አሜን፣ አሜን። አንበሳ። ሰዓት አልፏል። አሜን። አጨብጭብ። ሰዓት
ሰዓታችሁ አልቋል። አራተኛው ዙር ዝጋ ተጠናቋል። ወደ አምስተኛው ዙር ውድድራችን ልንሻገር ነው። በዚህ በአራተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቀድሙ 5200 ብር ጋር 6400 ብር ወደ ባንካችሁ ገቢ ሆኗል። 6400 ብር። የዚህ ዙር ጠንካራ መላሽ ዮዲት ነበረች። ይህ ማለት አሁንም ዮዲትን መቀነስ አይቻልም። ዮዲት የፈለግሽውን ሰው መቀነስ ሙሉ ስልጣን ተሰጥቶሻል። ማን ይቀነስ? ቁጥር አዘጋጁልኝ። እሺ 1 2 3 6 ኧረ ጎረቤቶቹ ተፋጁ እዛ ጋር 5 እና 6 ማን ነው? አሜን ያዥ አንቺ ያዥ። እሺ ያዙት። አሁን 2 5 እና 2 4 ቁጥር ይታየኛል። ይሄ ማለት አቻ ቁጥር ነው ያለው ማለት ነው። እንደዚህ ሲሆን እዚህ ጋር ያለው አጫዋች ወይም እኔ መዳኘት አልችልም። ምንድነው የምናደርገው? የዙሩ ጠንካራ መላሽ ማን ነው ብለን እንጠይቃለን። የዙሩ ጠንካራ መላሽ ደግሞ ዮዲት ነበረች። ስለዚህ ዳኝነቱን የምንሰጠው ለዮዲት ነው። ሌሎቻችሁ አውርዱ። ዮዲት 2 መብት ሰጥሻለሁ። የመጀመሪያው ሐሳብን መቀየር መብት አለሽ። ሁለተኛው ያለ መቀየር መብት አለሽ። ማን ይቀንስ? የአራተኛ ዙር ተቀናሽ 4 ቁጥር ሊያት ተቀናሽ ተደርጋለች። ሊያት ስለመጣሽ ከልብ አመሰግናለሁ። እባክሽ እንተዋወቅ እስኪ አንቺም ጋር። ሊያት ዳዊት እባላለሁ። ያው ሊያት ዳዊት እባላለሁ ነው አባባልሽ? እኔም አውቃለሁ። ከሰው ጋር እኮ ነው የምትተዋወቂው። ሊያት ዳዊት እባላለሁ። እሺ እንዴ ስራሽ ይነገራል፣ ትምህርትሽ ይነገራል። የ7ኛ ክፍል ተማሪ ነኝ። እሺ ማመስገን የምትፈልጊው አካል ካለ ወይም መልእክት ካለሽ እድሉን ልስጥሽ። እኔ ልጨነቅልሽ። አባቴን ማመስገን እፈልጋለሁ። እናትና አባቴ እና አባቴ እንኳን ለአባቶች ቀን በሰላም አደረሰ። እንኳን አብሮ አደረሰ። እሺ ቀጣይ እንደው ፈጣሪ እንደው ዝም ይልሻል ሳታመሰግኙ? መልእክት አለሽ? የምታስተላልፊ መልእክት ለጓደኞችሽ፣ ለትምህርት ቤት አስተማሪዎችሽ? ምንም የለም። በክብር ሸኙልኝ። እናመሰግናለን ስለመጣችሁ። እሺ አራተኛው ዙር ተጠናቆ ወደ አምስተኛው ዙር መተናል። በአራተኛው ዙር ሊያትን ተቀናሽ አድርገናል። አሁን የዙር መጨረሻ ወደ ሆነ ውድድራችን መተናል። በዚህ ሰዓት 1 ደቂቃ ከ50 ሰከንድ አላችሁ። በዚህኛው ዙር በጣም መፍጠን አለባችሁ። በባንካችሁ ውስጥ 6400 ብር ይገኛል። ስለዚህ እዚህ ላይ ጨምራችሁ ወደ መጨረሻው ውድድር እንሄዳለን። ዝግጁ ናችሁ? አሜን። አቤት። ካንተ ነው የምጀምረው። ቅድም ባንክ ያልከው አንተ ነህ አይደል? እሷ መልሳ። አሜን። ዝግጁ? አሜን። አሁን የምስል ጥያቄ ያሳያለሁ። ይህ በቪዲዮ ላይ የምትመለከተው የቴሌቪዥን ፕሮግራም ርዕሱ ምን ይባላል? ረጋ ብል። እነማን ናቸው የሚሰሩበት? እነማን ናቸው? እነ ፍልፍሉ። በፕሮግራሙ ስሙ። ኧረ ቶሎ በል፣ ሰዓታችሁ ይለፋል። ዋሻው እንዴ ነው? በጣም ትክክል እኮ። እነ ፍልፍሉ የሚሰሩበት ጠብቶብህ ነው። ባንክ ብላለች ዮዲት። ሽክና ከምን የሚሰራ ባህላዊ መጠጫ ነው? ሽክና ከቅል። በትክክል ተመልሶ አሜን። ባንክ ብሏል። አሜን። የቀለም አባት ማለት ምን ማለት ነው? የቀለም አባት የሚባለው የቀለም አባት አለ። የቀለም አባትስ ምንድን ነው? መምህር ነው። በትክክል አስተማሪ ወይም መምህር ነው የቀለም አባት የሚባለው። ባንክ ብላለች ዮዲት። በቂርቆስ ክፍለ ከተማ ውስጥ
ስንት ክፍለ ከተሞች አሉ? ክፍለ ከተማ ውስጥ ክፍለ ከተማ የለም፣ ወረዳ እንጂ። ትክክል ተመልሷል። አሜን። ጋሻ ምን ማለት ነው? ወይም ጋሻ ምንድን ነው? አይዞ መዋጊያ። ልክ ነህ። ለጦርነት ይጠቀሙት ነበር አባቶቻችን። ጋሻ ግን ምንድን ነው? ምን ያደርጉበት ነበር በጋሻ አባቶቻችን? ይዋጉበት። የትኛው ነው መውጊያ? መውጊያ ምንድን ነው? የትኛው ነው መውጊያ? መውጊያ የትኛው ነው? የድሮ አባቶቻችን ምንድን ነበር የሚይዙት? ጋሻና ምን? ጦር። የትኛው ነው መውጊያ? ጋሻ። መውጊያ ሰው የሚወጉበት ጠላት የሚወጉበት በምንድን ነበረ? በጦሩ። ስለዚህ ጋሻው ምንድን ነበረ? በጦሩ ከተዋጉበት በጋሻው ምን ያደርጉበታል? መከላከያ ይከላከሉበታል። አንበሳ በጸሎት ባንክ ብላለች። እንደዚህማ ደክሞኝማ መልስ አላሰጥም እንዴ ይቀራል እንጂ እሺ በጸሎት አሁን በቪዲዮ ላይ የምትመለከተው ፊልም ርዕሱን ትነግሪኛለሽ። የፊልሙን ርዕስ እዩ በደንብ ታውቂዋለሽ ፊልሙን? እንዳትሸወጂ። የተሸወርሽ ስለመሰለኝ ነው። ሰዓት የአርበኛው ልጅ ነው። በትክክል ተመልሷል። ባንክ ብላለች ዮዲ። ብራቮ። ሰዓታችሁ አልቋል። አምስተኛው ዙር እዚህ ጋር ተጠናቋል። አሁን ወደ መጨረሻውና አሸናፊ ወደምንለይበት ዙር ልንሻገር ነው። በዚህ ዙር ጠንካራ ተወዳዳሪ የሚባል የለውም። ምክንያቱም አሸናፊውን ለመለየን ሁለት ሰው ወደዛ ስለምፈልግ አንድ ሰው የግድ መቀነስ ስላለበት ማለት ነው። ስለዚህ ምንድነው የምታደርጉልኝ መሰላችሁ? ስማችሁን ስጠራው ብቻ ቁጥር ታሳዩኛላችሁ። እገሌ የምትቀንሰውን ቁጥር ስል ቁጥር ታሳዩኛላችሁ። ተዘጋጁ። በዚህ በአምስተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቀድሞ 6400 ብር ጋር 7600 ብር ወደ ባንካችሁ ገቢ ሆኖላችኋል። 7600 ብር በባንካችሁ ተገኝቶ ወደሚቀጥለው ዙር ወይም ወደ አሸናፊ ወደምንለይበት ውድድር ይሻገራል። ከዛ በፊት ግን አንድ ሰው ይግድ እንቀንሳለን። ማን ነው የሚቀንሰው? አሜን በጸሎት ወይስ ዮዲት? በጸሎት አውጪ። ዮዲት አውጪ። አሜን ወጣ። አረ ታላቅ አክብሩ እናንተ ሰዎች ባካችሁ። አረ እሷ ናት እየመለሰች ከእሷ ጋር ኮንኩማ። የመጨረሻ ዙር ተቀናሽ። እሺ 7 ቁጥር ተቀናሽ ተደርጋለች። ዮዲት ስለመጣሽ ከልብ እናመሰግናለን። እባክሽ ከዮዲት ጋር በደንብ እንድትዋወቅ። ዮዲት ግዛው እባላለሁ። የግል ካምፓኒ ውስጥ ነው የምሰራው። የዮሐንስ ማርያም አመሰግናለሁ ከነ ልጇ። የዮሐንስ ማርያም ከነ ልጇ አመሰግናለሁ። የዮሐንስ ሰፈር ልጅ ተወልደሽ ያደግሽው እዛ አካባቢ ነው? ወደ አርበኞች ትምህርት ቤት አካባቢ? አርበኞች ትምህርት ቤት አካባቢ። እህቶቼን አክስቶቼን አመሰግናለሁ። እባክሽ እስኪ ንገሪያቸው። አመሰግናለሁ በጣም በቃ እያለቀሽው እንዴ? አይ ምስጋና ላይ ለቅሶ አለ እንዴ? ወይ አልቅሺ ወይ አመስግኝ። ያ በቃ ያቆታል። አመሰግናለሁ። ምንድን ነው እንዴ? ምንድን ነው? ያቆታል። እነሱ ናቸው ያሳደጉኝና በጣም አመሰግናለሁ። አንተን አባር ያስለቀስካት። ኧረ ቆይ እነሱም ብቻ መልእክት አለሽ የምታስተላልፊው መልእክት ካለሽ? አመሰግናለሁ በጣም። ለአባቶች ቀን እንኳን አደረሰ የምትይ ሰው ካለ? መላው የኢትዮጵያ አባቶች እንኳን አደረሳችሁ። አባትነት እንዴት ነው ላንቺ? ከባድ አይደለ? ከባድ። ይህኔ እስከ ዛሬ የተወዳደሩትን በዚህ 3 ዓመት ውስጥ
የተወዳደሩትን ተወዳዳሪዎችን በመወከል እንኳን ለአባቶች ቀን አደረሳችሁ እላለሁ። መልካም ጊዜ። ዮዲትዬ ከጨረሽ ካንቺ ጋር በፍቅር እንሰናባበት። ቴንክ ዩ ሸኙልኝ። ቴንክ ዩ። እሺ አሁን ወደ አሸናፊን ወደምንለይበት ወደ መጨረሻው ዙር መተናል። ለዚህ ደግሞ አሜንና በጸሎት ከፊት ለፊት ይገኛሉ። በባንካችሁ ውስጥ 7600 ብር ተቀምጧል። አሁን የመጨረሻው ዙር ነው። በዚህ ዙር 5 የመለያ ጥያቄ ጠይቃችኋለሁ። 4ቱን እዚሁ ራሳችሁ መጠይቃችሁ፣ አንዳንዱን በስልክ ወዳጆቻችሁ ጋር ደውላችሁ ከመለሱላችሁ 500 ብር ቦነስ የሚያስገኝ ነው አንዱ ስልክ ጥያቄ። ይህ ማለት አሜንም ከተመለሰለት በጸሎትም ከተመለሰላችሁ 1000 ብር ታገኙና ብራችሁ ስንት ይሆናል ማለት ነው? 8600 ብር ይደርሳል ማለት ነው። ካልተመለሰላችሁስ የአሜን የበጸሎትም ስልክ ካልተመለሰ 1000 ብር ይቆረጥባችኋል። አዎ ይቆረጣል። ህግ ነው። 7600 ነው የነበረው 6600 ብር ይደርሳል ማለት ነው። የአሜን ተመልሶ የበጸሎት ባይመለስ የበጸሎት ተመልሶ የአሜን ስልክ ባይመለስ ግን ብሩ እዛው 7600 ብር ላይ ይቀራል። ያንዳችሁ ተመልሶ ያንዳችሁ ካልተመለሰ ተግባባን። ስለዚህ 4 ጥያቄ መጀመሪያ እዚሁ ጠይቃችኋለሁ ከስልኩ በፊት። ይለፈኝ የለም ባንክ የለም ረጋ ብላችሁ ነው። አንዴ ከአፋችሁ ተሳስታችሁ ቃል ከወጣ እሱን ነው የሚይዘው። እሺ ለማንኛውም መልካም እድል ይሁንላችሁ። ተሳስታችሁ ከአፋችሁ ቃል ከወጣ እሱን ነው የሚይዘው። እሺ ረጋ ብላችሁ መልሱ። መልካም እድል። ከማን ጀምር? ከታላቅ ጀምር ብሏል። ከታላቅ ጀምራለሁ። በጸሎት ቲያትር ምን ላይ ይቀርባል? ቲያትር ምን ላይ ይቀርባል? ቲያትር ታውቂያለሽ? ቲያትር ምን ላይ ይቀርባል? የቲያትር መድረኮች ላይ። መድረክ ላይ በትክክል ተመልሷል። በትክክል ተመልሷል። አሜን። ኳስ ላይ እንዴት ነህ? ኳስ ላይ እንዴት ነህ? የማን ደጋፊ ነህ? የማንቸስተር ዩናይትድ። እንኳን ደህና መጣ። አሜን። የማንቸስተር ዩናይትድ ካፒቴን ማን ነው ስሙ? የድሮ ነው ወይስ ያሁኑ? ፈርናንዴዝ። ፈርናንዴዝ። ማን ፈርናንዴዝ? አዎ ልክ ነህ። ብሩኖ ፈርናንዴዝ። በትክክል ተበል። ብራቮ። በጸሎት ብሩኖ ፈርናንዴዝ ነው። እሺ በጸሎት ክርስቲያኖ ሮናልዶ የምን ሀገር ዜጋ ነው? ዜግነቱ ምንድን ነው? ባጭሩ ማለት ያንቺ ዜግነት ምንድን ነው? ኢትዮጵያዊ። የክርስቲያኖ ሮናልዶ ምን አይ ነው? እንግሊዛዊ። ረጋቤ እንግሊዛዊ አይደለም። ነጥብ ግን አያሰጥም። ነጥብ አውቃለሁ። ፖርቹጋል ነው። በትክክል ተመል። ብራቮ አሜን። ፖርቹጋል ነው። እሺ አሜን። የሳር ቤት ታውቃለህ? ጎጆ ቤታ ታውቃለህ? የሳር ቤት ጣሪያው ወይም ክዳኑ ከምን ይሰራል? የሳር ቤት ነው። ሳር። ከምን? ሳር። ከሳር። ብራቮ አሜን። እሺ በጸሎት 100 ሲባዛ በዜሮ ስንት ይሆናል? ስንት ዜሮ ይኖራል? 100 ሲባዛ በዜሮ 100 ሲባዛ በዜሮ ዜሮ። ይሁን አትቸኩይ ያልኩሽ ለዚህ 100 አይደለም። እሺ ዜሮ ነው ይዝልሻለሁ። እሺ ስንት ዜሮ? አንድ ዜሮ። እሺ አሜን አሜን። በሩጫ ታውቃለህ? የሚወዳደሩ ሯጮች አሉ። ምንድን ነው የሚባሉት? ስማቸው ምንድን? ስም አላቸው። ሯጮች ማናቸው? ስም አላቸው። የሆነ ስም ስፖርታዊ ስያሜያቸው። ሙያ አለ አይደለ? ፊልም የሚሰራ ሰው ምንድን ነው የሚባለው? አርቲስት እንደሚባለው ሁሉ ሯጮቹ ምንድን ነው ስማቸው? ሯጭማ ናቸው እኮ። ስም አላቸው። የስፖርታዊ ስም አላቸው። አሁን ስማቸው ሲጠራ እንትና ነው የሚባለው። አሁን አርቲስት እንትና እንደሚባለው ሯጮቹም ልክ እንደ አርቲስት ከፊት አለ። ኃይሌ ገብረስላሴን ታውቀዋለህ? ኃይሌ ገብረስላሴን ሯጩን
ቀነኒሳ በቀለንስ አውቃለሁ። ታውቃለህ? ሯጭ ነው ሲሰማ አውቃለሁ። እሺ አሁን ቀነኒሳ ምንድን ነው የሚባለው? መጀመሪያ ሯጭ ቀነኒሳ ነው የሚባለው? ቀነኒሳ ከዛ በፊት አልተመለሰም። አትሞክርም? የለም ነጥብ ያስ አትሌት ነው የሚባለው። ሰምተህ አታውቅም? አትሌት ሲባል ሰምቼ አውቃለሁ። እና ታዲያ ለምን አሁን አትናገረውም? ሰምተህ ታውቃለህ? እሺ በፂ የየካቲት 12 ሰማዕታት ሐውልት የት አካባቢ ይገኛል? እዚሁ አዲስ አበባ ውስጥ ማለት ነው። ከተማችን አዲስ አበባ ውስጥ የየካቲት 12 ሰማዕታት ሐውልት የት አካባቢ ይገኛል? 6 ኪሎ 6 ኪሎ ነው። በትክክል ተመልሷል። አሜን። አቤት። 8 ሲካፈል 8 አንድ በትክክል። እሺ አሁን ወደ ስልክ ጥያቄ እሄዳለሁ። ሄሎ አቤት። ከአባይ ቲቪ ነበር ምደውልልሽ። እሺ እና ጥያቄ ጠይቅሻለሁ ትመልሽልኛለሽ። እሺ እየሰማሁሽ ነው። ውዴናት ጤና ይስጥልኝ። እግዚአብሔር ይመስገን። ከአባይ ቲቪ ነው የምደውለው። ዳዊት እባላለሁ። እንዴት ነሽ? እሺ ዳዊትዬ እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። አለሁልሽ። ልጅሽን ጥያቄ ልጠይቃት ነው በአንቺ አማካኝነት። እሺ ትመልሽላታለሽ? ከመለሽላት የ500 ብር ቦነስ አለው። እሺ ዝግጁ ነሽ? አዎ ዝግጁ ነኝ። እሺ ውዴ ጥያቄውን ስሚኝ። እሺ አዞ ውሃ በመላሱ ስንት ሚሊ ሊትር ውሃ ሊጠጣ ይችላል? በመላሱ ስንት ይጠጣል ነው ውሃ አይደለ? አዎ ስንት ሚሊ ሊትር ውሃ ይጠጣል ነው የጠየቅኩሽ። አዎ አዞ ምላስ የለውም። ስለዚህ ምን ማድረግ አይችልም? ውሃ መጠጣት አይችልም። በመላሱ ውሃ መጠጣት አይችልም። እሺ በትክክል ተመልሷል። 500 ብር አመስግኝ። አመሰግናለሁ። እሺ ቻው። ሄሎ አቤት። አቤል አቤት። አሁን ጥያቄ ትጠይቃለህ ትመልሳለሽ። ከአባይ ቲቪ ነው። እሺ ጠይቀኝ። እያስፈራራ ነው የሚያስመልሳችሁ አይደለ? ዳዊት አባ ተባላለሁ። አቤል ከአባይ ቴሌቪዥን ነው የምደውልልህ። እሺ ዴቪ እንደምን ነህ? አለሁ እግዚአብሔር ይመስገን። ሰላም ነው? አለሁ ይመስገነው። ለአሜን ጥያቄ እጠይቅሃለሁ። ይህን ጥያቄ ከመለስክለት የ500 ብር ቦነስ ያገኛል። እሺ እሞክራለሁ። ስማኝ ጥያቄውን በደንብ። እሺ ፋስ አወቅ? ፋስ እሺ ፋስ በየትኛው የሀገራችን ክፍል ወይም አቅጣጫ የሚነፍስ ንፋስ ነው? ፋስ የአየር እንትን ነው እንዴ? አይደለም። ምንድን ነው? ፋስ እንግሊዘኛ ስም አይደል? መጥረቢያ። በትክክል ተመልሷል። እሺ በትክክል ተመልሷል። የ500 ብር ሽልማት አግኝቷል። አሜንም አመስግን። አሜን አመሰግናለሁ። እሺ ወድዴ ጓደሰልሽ 1000 ብር አግኝታችኋል። አሁን በባንካችሁ ውስጥ 1000 ብር ተደምሮ 8600 ብር ይገኛል። 8600 ብር። ይህን 8600 ብር ማን ነው የሚወስደው? አሜን ወይስ በጸሎት? 5 የመለያ ጥያቄ ተጠይቃችሁ ነበር። ከተሰጣችሁ 5 የመለያ ጥያቄ ውስጥ በጸሎት 4 መልሰሽ 1 ስትሻል። አሜን 4 መልሰህ 1 ስታል። ስለዚህ እኩል ነጥብ ላይ ነው ያላችሁት። አሁን የመለያ ጥያቄ ጠይቃችኋለሁ። ይህን የመለያ ጥያቄ ፈጥኖ የመለሰ የ8600 ብር አሸናፊ ይሆናል። ዝግጁ ናችሁ? እሺ። ክርስቲያኖ ሮናልዶ የማሊያው ቁጥር ስንት ነው? 7 ነው።
7 ቁጥር የ8600 ብር አሸናፊ ይሆናል። እንኳን ደስ ያለ። አይ ጥርስ ቢኖር ጥሩ ነበር። 8600 ብር የዛሬው አሸናፊ አሜን ሆነዋል። በጸሎት ኃይለኛ ተፎካካሪ ሆናለች። እንኳን ለአባቶች ቀን በድጋሚ ያደረሳችሁ። ከነሱ ጋር ጥቂት ልና የዛሬውን እንሰነባበታለን። በጸሎት ካንቺ ልጀምር። እሺ፣ ስሜ በጸሎት ኃይለ ገብርኤል ይባላል። የ11ኛ ክፍል ተማሪ ነኝ። በመጀመሪያ ለድንግል ማርያም ልጅ ለኢየሱስ ክርስቶስ ክብርና ምስጋና ይግባው። አሜን። በመቀጠል ለእናቴና ለአባቴ ለኃይለ ገብርኤልና ለውዴ ታላቅ ምስጋና አለኝ። በጣም አመሰግናችኋለሁ። ዴቭ አንተንም ከልቤ አመሰግናለሁ። ሁሉም ክሮዎቹም በጣም ደስ ትላላችሁ። እናመሰግናለን። አባይ ቲቪ ይለያል። ሳስበው ወደፊት አባይ ቲቪ የምትከተር ይመስለኛል። ያርገው አርጎት ነው። ማስተላለፍ የምትፈልጊው መልእክት አለሽ? ኃይሌ ገብርኤልን እስኪ መልእክት ንገሪው ለአባቶች ቀን። እሺ፣ እስከ ዛሬ እውነቱን ስነግርህ እንዲህ የተለየ ነገር እንትን ብለንለት ምናምን ነገር አናውቅም እና ኃይለ ገብርኤል አባቴ እንኳን ለአባቶች ቀን በሰላም አደረሰ። በጣም ነው የምወድ። የአባቶች ቀን አክብረሽለት አታውቂም? ለምን? እሱ እናንተን አንቺም ወንድሞችሽም እዚህ ደረጃ እስክትደርሱ ድረስ ስንት ልደት አከበረላችሁ? ወይ ብዙ። እናንተ ታዲያ አንድ የአባት ልደት ማክበር የአባቶች ቀን ማክበር እንዴት አቃታችሁ? ሚኪ ሊመረቅ ነው። ሊመረቅ እስኪ እሱንም እንኳን ደስ ያለ በዚህ አጋጣሚ። እሺ፣ ታላቅ ወንድሜ ሚኪያስ ኃይለ ገብርኤል ይመረቃልና በጣም ብዙ ለፍቷል። በጣም ብዙ ነገር ያው የዶርም የዩኒቨርሲቲ ነገር የታወቀ ነው። ግን በቃ ሁሉም ነገር ተቋቁሞ እና በጣም የሚለፋ ሰው ነው። በጣም በሁሉም ነገር የሚለፋ ሰው ነው። በቤተሰብ ደረጃ በሁሉም ነገር ይለፋል። ብቻ እንኳን ደስ አለክ። የኛ መልእክት ነው ሚኪዬ። እንኳን ለዚህ ክብር ለዚህ ቁም ነገር አበቃ። ወደፊት ደግሞ ያማረ እንዲሆን እኔም በግሌ መልካም ምኞቴን ገልጫለሁ። አሜን። ወደ አንተ መጣሁ። ስሜ አሚንዴት ይባላል። የ2ኛ ክፍል ተማሪ ነኝ። እሺ፣ የት ነው የምትማረው? ኬቢ አካዳሚ። ኬቢ አካዳሚ። ስንተኛ ወጣ? ፈርስት ሴሚስተር። ፈርስት ሴሚስተር እንጃ አላስታውስም። ለምን ረሳት የሚባል ደግሞ አማርኛ መጣ ኢትዮጵያ ውስጥ ተማሪ ሆነ? እኔ የ3ኛ ሴሚስተር ብቻ ነው የማውቀው። 3ኛ ሴሚስተር ስንተኛ ወጣ? 7ኛ። በስ ማመስገን የምትፈልገው አካል አለ? እንደፈለክ ያው ይሄ ለታሪክ የሚቀመጥ ነው። ለታሪክ የሚቀመጥ ነው። አመስግን። ትልቅ ስትሆን ታየዋለህ። ማመስገን ፈልገው መጀመሪያ ፈጣሪን፣ ከዛ በኋላ ቤተሰቦችን፣ ከዛ አስተማሪዎችን እና ጓደኞችን። ጓደኞች ማን ይባላሉ? ምን ነው ፈርክኝ? ምንም ስም የላቸው አላቸው እኮ። እስኪ ጥራቸው ስማቸውን። ሜርሲ ሞይ፣ ሜርሲ፣ ኒሃድ፣ ቤኪ ሞይ፣ ብሩክ ሞይ። የአባታቸው ስም ነው? የአባታቸው ስም ነው ሞይ? ስማቸው ነው። እሺ፣ ብሩክ። ሌላ እንትን ኖላዊ፣ ማይልስ፣ ቦአዝ፣ ባርኮት፣ ሐምዳን። yes 8600 ብር አሸናፊ ሆናል። ምንድን ነው የምታረጉት አሁን ተሰብስባችሁ? አላውቅም። እንዴት ከነሱ ጋር ነው ሰብሰብ ትላላችሁ? እነ ቅዱስ እነ በጸሎት እነ ሊያት ምናምን። እሺ፣ ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የዓመት ሰው ይበለን በዳግም በአባቶች ቀን ከቤቱም ከሀገሩም ከቄውም ከመንደሩም ከሰፈሩም ከደብሩም ከመስጊዱም ከመንደሩም ማንም ሳይቀነስ ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው። የእግር ኳስ ወኔ
ከባህል ዜማ ጋር ሲገናኝ በጉጉት ሲጠበቅ የነበረው መሰንቆ አራተኛው ዙር ልዩ ዝግጅት እነሆ አሁን ተመልሷል። ከኢትዮጵያ ፕሪሚየር ሊግ እግር ኳስ ደጋፊዎች ጋር በመተባበር 20ዎቹ የሊግ ክለቦች ደጋፊዎቻቸውን ወክለው መድረኩን ሊያቀልጡ ተዘጋጅተዋል። አንደራደርም በፋሲል ከነማ በላታ ኢትዮጵያ መድን ይንገስ በሄደበት ወልወሎ የማያውቅ ምን ያደርጋል ቤቴ ይበል። እኛን ደስ ይበለን፣ ዋንጫውን አንሱት። መሰንቆ ዘወትር እሁድ ከቀኑ 9 ሰዓት ጀምሮ በአባይ ቲቪ ብቻ። አባይ ቲቪ የኢትዮጵያ ምርጥ